ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህን ማለዳ የሰጠንን እግዚአብሔር አምላካችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። እግዚአብሔር አምላካችንና አባታችን ሆይ ስለ ምሕረትህና ስለ ቸርነትህ ስለሰጠን ስለዚህ ድንቅ ማለዳ በኢየሱስ ክርስቶስ ስም እናመሰግንሃለን። እግዚአብሔር ሆይ እነሆ ደግሞ በምሕረትህና በቸርነትህ ጠብቀ ለዚህ ማለዳ ደግሞ ሕያው ለሆነው ለቅዱስ ቃልህ እንድንበቃ ስላደረከን እናመሰግንሃለን። ይህንን ቃልህን በመንፈስህ እንድታስተምረን ጸጋ ከቃልህ የተነሳ እንዲበዛልን ለሕይወታችን መለወጥ ደግሞ መታደስ ምክንያት እንዲሆን በኢየሱስ ክርስቶስ ስም እንጠይቃለን። ሁሉ ለስምህ ክብር ይሁን። ቃልህን ባርክልን። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። እንግዲህ እየተመለከትን ያለነው ወደ ሁለተኛ ቆሮንቶስ ምዕራፍ 1 ነው። በትናንትና 2 ቁጥር 7 ተመልክተናል። ተስፋችን እንዴት የጸና እንደሆነና በመከራ ውስጥ በምናልፍበት ጊዜ የሚሆነው በሕይወታችን መጽናናትና የእርሱ ታላቅነት በሕይወታችን እንዴት እንደሚገለጥ ለማየት ሞክረናል። እንግዲህ እውነተኛ መጽናናት ከመንፈስ ቅዱስ ከጌታ ዘንድ ብቻ እንደሆነ እንድንረዳም ደግሞ እንደሚያስፈልገን የእግዚአብሔር ቃል ያንን ስለ እውነተኛ የሆነው መጽናናት ይነግረናል። መጽናናት ስንል በመንፈስ በውስጣችን ሆኖ ማንም የማይደርስበትን ነገር እርሱ በእኛ ውስጥ ሆኖ ያጽናናናል። ዛሬ ደግሞ እስቲ ቁጥር 8ን እንመለከታለን። እንደዚህ ይላል፣ በእስያ ስለደረሰብን መከራችን ወንድሞች ሆይ ታውቁ ዘንድ እንወዳለንና ስለ ሕይወታችን እንኳን ተስፋ እስክንቆርጥ ድረስ ከአቅማችን በላይ ያለ ልክ ከብዶብን ነበር ይላል። እንግዲህ ወንጌልን ወደ እስያ ይዘው በገቡበት ሰዓት ከሁለት አቅጣጫ ስደትና መከራ እንደነበረባቸው መጽሐፍ ቅዱስ ይናገራል። አንደኛው ከአሕዛብ አቅጣጫ ሲሆን፣ ሁለተኛ ደግሞ የገዛ ወገኖቻቸው የሆኑ አይሁዶች እግር በእግር እየተከተሉ የነ ጳውሎስን ወንጌል ይቃወሙ ነበረ። ይሄ ብቻ አይደለም፣ ለሞት እንኳን ታልፈው እስኪሰጡ ድረስ ከፍተኛ የሕይወት ተግዳሮት ገጥሟቸው እንደነበረ ለወገኖች ያስታውቋቸው ነበረ። እንግዲህ ይሄ አንድ እንድንማር የምፈልገው ነገር አለ። ወንጌል በቀላሉ ወደኛ እንዳልደረሰ፣ በተለይም ደግሞ በኮሙኒዝም ዘመን በደርግ ጊዜ ብዙ ወንድሞች እህቶች መስዋዕት የሆኑበትና የተገረፉበት የተሰቃዩበት፣ በእኛም ሀገር ብዙዎች ለስደት የተዳረጉበት እንደሆነ መረዳት ያስፈልጋል ብዬ አምናለሁ። ወንጌል እንግዲህ አልጋ ባልጋ ወደኛ አልደረሰም። እንደዛ ቢሆን ደስ ይል ነበር። ነገር ግን በብዙ መከራና በብዙ ስቃይ በብዙዎች መስዋዕትና በብዙዎች ደግሞ መከራን ተቀብለው ወደኛ አድርሰውታል። ይሄ ክፍል የሚያመለክተን ያንን ነው። ታውቁ ዘንድ እንወዳለን ይላል። መከራችን ወንድሞች ሆይ ታውቁ ዘንድ። እንግዲህ ይህንን በእስያ የደረሰባቸውን መከራ ለወንድሞች እንዲረዱና እንዲያውቁ ለወንጌል ደግሞ ለእውነትም ትኩረት እንዲሰጡና ለዚህ ወንጌል የሚከፈሉ ነገሮች ሁሉ
የከበረ ነገር እንዳለው እንዲረዱ ለማድረግ ነው። በዓለማችን ብዙ ጊዜ በብዙ ቦታ በብዙ ስፍራ ቅዱሳን ተገለዋል፣ ታርደዋል፣ ተሰቃይተዋል፣ ተቃጥለዋል፣ ተሰቅለዋል፣ ብዙ መከራ ደርሶባቸዋል። ያ ሁሉ የሆነው ግን ሕይወት ለሰው ልጆች ወንጌል ይደርስ ዘንድ ነው። እንግዲህ ታውቁ ዘንድ እንወዳለን ካለ በኋላ ስለ ሕይወታችን እንኳን ተስፋ እስክንቆርጥ ድረስ እንግዲህ ተስፋ ያስቆረጣቸው ነገር እንደ ሞት የከበደ ነገርና ወይም ደግሞ ከዚህ በኋላ ላንኖር እንችላለን ብለው በፍጹም የሚረዳቸው የሌለበት እስከሚመስላቸው ድረስ ተስፋ ያስቆረጣቸው ነገር ገጥሟቸው ነበረ። እንግዲህ በኤሽያ የገጠማቸው ነገር ለሞት የተወሰነባቸው ጊዜና ሰዓት እንደነበረ ነው መጽሐፍ ቅዱስ ሐዋርያት ሥራን ሄደንም ስናጠና የሚናገረው። በዛ ውስጥ ግን የሚገርመው ነገር የሚረዳ ጌታ አለ። በዛ ውስጥ የሚደግፍ ጌታ አለ። በዛ ውስጥ የሚያበረታ ጌታ አለ። በዛ ውስጥ አቅምን፣ ጉልበትን የሚሰጥ አበቃ ካልን በኋላ ሕይወትን፣ ነገርን፣ ሁሉን ነገር መቀጠል የሚችል ብርቱ አምላክ ከኛ ጋር አለ። ከልክ በላይ እንኳን የመሰለንን ነገር ማንከባለል የሚችል አምላክና አባት አለን። ተስፋ በቆረጥን ጊዜ ተስፋችንን አድሶ እንደገና ሊያቆመን የሚችል አምላክና አባት አለን። ምክንያቱም ምድር ላይ ያለው ነገር አንዳች ተስፋ የምናደርገው ነገር የለም። መጽሐፍ ቅዱስ ይህንን በግልጽ ይነግረናል ወገኖቼ ሆይ። ምክንያቱም መጽሐፍ ቅዱስ የሚናገረው እውነት ስለሆነ ነው። ሮሜ 11:25 ላይ እንዲህ ይላል፣ ወንድሞች ሆይ ልባሞች የሆናችሁ እንዳይመስላችሁ ይህን ምስጢር ታውቁ ዘንድ እወዳለሁ። የአሕዛብ ሙላት እስኪገባ ድረስ ድንዛዜ በእስራኤልና በአንዳንድ በኩል ሆኖባቸዋል። እንግዲህ የአይሁድ የእኛ መዳን የእኛ በዚህ ውስጥ እግዚአብሔር እኛን መታደጉና ለመጨረሻው ዘመን እኛን ለማብቃት እንደሆነ ምናልባትም ደግሞ እኛ ወንጌል ስለደረሰን እኛ መከራ ስለተቀበልን ሌሎች የተገባቸው ላይመስለን ይችላል። ነገር ግን ወገኖቼ መጽሐፍ ቅዱስ በግልጽ በዚህ ስፍራ የሚነግረን ነገር ለእኛ የተቀበልነው መከራም ሆነ ምንም ልባሞች ይሆን እንዳይመስለንና እንዳንዘናጋ መጽሐፍ ቅዱስ ይነግረናል። በአንደኛ ቆሮንቶስ 15:32 ላይ እንደ ሰው በኤፌሶን ከአውሬ ጋር ከታገልኩ ሙታንስ የሚያስነሳ ከሆነ ምን ይጠቅመኛል? ሙታንስ የማያስነሳ ከሆነ ምን ይጠቅመኛል? ነገ እንሞታለንና እንብላና እንጠጣ ብሎ ይናገራል። እንግዲህ የእኛ ተስፋ የሙታን ትንሣኤ ነው። ሐዋርያው ጳውሎስ እስከ ሞት ከአውሬ ጋር ያለው ከእንስሳ ጋር አይደለም። ሰዎች አንዳንዴ በወንጌል ስትሰሩ እንደ አውሬ ገጥሟችኋል። እኔ በአገልግሎቴ ዘመን ገጥሞኛል። እነዚህ ሰዎች ድነዋል ወይ እስክል ድረስ ሕይወቴ የተፈተነበት ጊዜ ነበረ። ምክንያቱም ከሰው የሚበረታ ጨካኝ አለ ብዬ አላምንም። ምክንያቱም ወንጌል ካልገባው፣ ክርስቶስ ካላገኘው፣ ወይም ደግሞ የሰው ልጅ በጥፋትና በጭካኔ ሲወጣ ከአውሬም እንደሚብስ የሚታይ ነገሮች ናቸው። ለዚህ ነው ጳውሎስ በኤፌሶን ከአውሬ ጋር ከታገልኩ ሙታንስ
የማይነሱ ከሆነ ምን ይጠቅመኛል አለ። የታገለበትን ምክንያት ሲናገር ትንሣኤ አለ፣ ዳግም ምጽአት አለ፣ ለዘላለም ማረፍ አለ፣ የዘላለም ቤት አለ፣ ከዘላለም ጌታ ጋር ለዘላለም መኖር አለ። ያንን እያሰበ ያንን እየተመለከተ በሕይወቱ ዘመን ሁሉ ዋጋን እንደከፈለ ይነግረናል። እንግዲህ ኢየሱስ ክርስቶስ ከተነሳ እኛም እንደምንነሳ ደግሞ ይናገራል። ለዚህ ነው ከአውሬ ጋር በኤፌሶን ከሰው ጋር እንደ አውሬ የታገለበትም ምክንያት ይህንኑ እንሞታለንና እንብላ እንጠጣ ይላል። ምክንያቱም ስለምንሞት ሁሉን ነገር በቃ እንትኔ ስለሌለው ተስፋ ስለሌለው ወይም ደግሞ ትንሣኤ ስለሌለ ወይም ደግሞ የሆነ ነገር ስለሌለ እንብላ እንጠጣን አይደለም። እኛ የተባረከ ተስፋ አለን። እኛ የዘላለም ተስፋ አለን። እኛ ለዘላለም ከእሱ ጋር ልንኖር ነው የተጠራ ነው። ለመብልና መጠጥ አይደለም የተጠራ ነው። እግዚአብሔር መንግሥት በመብልና በመጠጥ አይደለም። እግዚአብሔር መንግሥት የዘላለም መንግሥት ነው። በምድር በተሰጠን የወንጌል አደራ አሸናፊዎች ሆነን ድል ነስተን እንደ ጌታችን እንደ ድል ነሺው የምንገባበት መንግሥት ነው እንጂ እንብላ እንጠጣ ብለን የሕይወታችንን ለማይሆን ነገር አሳልፈን የምንሰጥበት አይደለም። እንግዲህ ወገኖቼ በብዙ መከራ ውስጥ በምናልፍበት ሰዓት እግዚአብሔር አምላክ ከጎናችን እንደሚሆንና እንደሚያበረታን ደግሞም እንደሚያጽናናን ልንረዳና ልንገነዘብ ያስፈልጋል። ጳውሎስ በዚህ ክፍል የሚያስተምረን ነገር ሞትን እንኳን ድምፅ እስከ መስማት ድረስ ከአውሬ ጋር እስከምታገል ድረስ ከብዶት እንደነበረ ይነግረናል። ነገር ግን የማይተው የማይጥለው የዘላለም አምላክ የዘላለም ጌታ በዘላለም ዙፋን ላይ ያለ የጠራን የመረጠን ልጆቹ ያደረገን ተስፋ የሰጠን ጌታ ለዘላለም ስለማይተወንና ስለማይጥለን በዛ መከራ ውስጥ እረፍትን ይሰጣል፣ ይታደጋል፣ ያድንማል። ከውድቀት ያነሳል፣ ጨለማን ያበራል፣ በሕይወት ለዘላለም ደግሞ ያኖራል። ስለዚህ ወገኖቼ በክርስቶስ ኢየሱስ በተሰጠን ተስፋ በወንጌል በጸጋውና በመንፈስ ቅዱስ ኃይል ልንበረታና ልንጽናና ይገባል እላለሁ። እንግዲህ የዛሬ የማለዳ ቁርሴን በዚህ ላይ ያበቃለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። አጭር ጸሎትን ጸልይና የዛሬውን የማለዳ ቁርስ በዚህ ላይ ንግታ። የዘላለም አምላክ እግዚአብሔር ሆይ በዘላለም ዙፋን ላይ ያለ የተፈራህና የተከበርክ እግዚአብሔር ሆይ ስለዚህ ጊዜ፣ ስለዚህ ሰዓት፣ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነት ሁሉ እናመሰግንሃለን። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን። የሰጠህን ቃል ስለሰጠህን መንፈስ ስለሰጠህን ጸጋ እናመሰግንሃለን። ይህንን ቀን ባርክልን፣ ከክፎች ሁሉ አድነን። ሁሉ ለስምህ ክብር ይሁን። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።